ግን ሰርጀሪው ላይ ልክ ስንደርስ የተነገረን ነገር አስደነገጠን። ምክንያቱም ተራ ሰርጀሪ አይደለም፣ ዝም ብሎ ጭንቅላት ከፍቶ ማውጣት አይደለም፣ ሙሉ ለሙሉ የራስ ቅሉ አይደለም። ላፍታ ቆም ብለን እናስብ። ለ40 ዓመታት ኢየሱስ ኢየሱስ እያለ ሲያጽናናን የነበረው ድምጽ ዛሬ ዝም ሲል በኢትዮጵያ ወንጌላውያን አብያተ ክርስቲያን ታሪክ ውስጥ ስማቸው ከወንጌላውያን ቤቶች የማይጠፋው የብዙዎች መንፈሳዊ እናትና እህት የሆነችው ዘማሪ ብሩክታዊት ዛሬ ያለችበት ሁኔታ መላው የክርስቲያን ማህበረሰብን ያሳዘነና እንዲሁም በመላው ክርስቲያን ማህበረሰብ ድንጋጤን የጣለ ሁኔታ ሆኗል። በዚህም ብዙ ሰዎች የእርዳታን ጥሪም በየሚዲያቸው ሲያስቀምጡና ብዙዎች ድጋፍን እንዲያደርጉ ሲያስተላልፉ ሀና ተክሌም በዚህ ጉዳይ ላይ ስትሳተፍ የተመለከትነው ነው። ከሷን ባለፈ ደግሞ ብዙ ታዋቂ ዘማሪያውያንና አገልጋዮች በዚህ ጉዳይ ላይ ተሳትፈው ርብርብ ሲያደርጉ የተመለከትንበት ጊዜ ነው። ታዲያ በዚህ ጉዳይ ተያይዞ ባለቤቷ ጌታ ያውቃል ያሉበትን ሁኔታ እንዲሁም ደግሞ በሰርጀሪ ጊዜ ያለፉበትን ጊዜ እጅጉኑ በሚያሳዝንና ልብ በሚነካ ሁኔታ በቪዲዮ ተገኝቶ ያስተላለፈው መልእክት ነበረ። ቪዲዮንም ለእናንተ ይዘናላችኋል። ቪዲዮንም የምትመለከቱት ይሆናል። እንግዲህ ጌታ ያውቃል ከተናገራቸው እጅጉኑ የሚያሳዝንና ልብ የሚነካ በጣም በባለቤቱ ላይ ያለፈው ጊዜ ከባድና እጅጉኑ የሚያሳዝን እጅጉኑ በጸሎትም እንደነበሩ የሚያሳይ ቪዲዮን ያጋራ ሲሆን ብዙዎችም ደግሞ በዚህ ጉዳይ ላይ ልባቸው ተነክቶ ያላቸውን ሐሳብና አስተያየት እየሰጡበት ይገኛል። እናንተም ቪዲዮን ስትከታተሉት ያላችሁን ሐሳብና አስተያየት በቪዲዮ ማስቀመጫ ስር ሐሳብና አስተያየቶቻችሁን ያስቀምጡልን እንላለን። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ያድርጉት እንላለን። ባለቤቷ ጌታ ያውቃል ያስተላለፈውን መልእክት ተከታትለን የምንመለስ ይሆናል። እናንተም እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ ለማለት እንወዳለን። ቪዲዮን ተከታትለን የምንመለስ ይሆናል። ግን ሰርጀሪው ላይ ልክ ስንደርስ የተነገረን ነገር አስደነገጠን። ምክንያቱም ተራ ሰርጀሪ አይደለም፣ ዝም ብሎ ጭንቅላት ከፍቶ ማውጣት አይደለም፣ ሙሉ ለሙሉ የራስ ቅሉ ይወጣል። ከዚያ በኋላ ነው ትሪት የሚያደርጉት እና ሰውየው ሲነግረን በዚህ ነገር የመትረፍ እድልሽ 20% ብቻ ነው። 20% ይዘን ነው የምንገባው። በጣም ጥሩ ከሆነ ላኪ ከሆነ 30% ነው ይዘን የምንገባው። ላለመናገር ትቻለሽ፣ ላለመነሳት ትቻለሽ፣ ወይም ላለመቆም ትቻለሽ። ይሄን ሪስክ ትገቢያለሽ ወይ? ግን እኛ ካቨርኖማውን እናወጣዋለን። በጤዋ አትሊስት ይወጣል። ከዚህ በኋላ በህይወት የመቆየትሽን ነገር እና በፊት ወደ ነበርሽበት የመመለስ ነው እንጂ ሌላ ልናደርግልሽ አንችልም አሉ። በይበልጥ ይሄ የራስ ቅል መውጣት ምናምን የሚለው ለኛ ሀገርም አይደለም ለሌላም ሰው እንጃ በጣም ከባድ ነበርና መወሰን አለባችሁ ተብለን ሁለታችንን እንግዲህ ቤተሰብ ከልጆቻችን ጋር እና ስጠይቃት እግዚአብሔር ከ2 ዓመት በፊት ወደዚህ ከተማ ያመጣኝ ይሄን ሰውዬ እንዳገኝ ነው። ይሄን ሁሉ ፕሮቫይድ አድርጎ እግዚአብሔር ሌላ ነገር አያደርገንም። ስለዚህ 11 ዓመት የጠበቁት የጸሎት መልሴን ፈርቼ አልቀበለውም፣ እቀበለዋለሁ አለች። እግዚአብሔር ያሳልፈኛል አለች። ሰውየው ደጋግሞ የእህቷ ባል ሐኪም ነው። በጣም ደጋግመው እንድናስብበት ያደርጉን ነበር። ልታደርግ የገባሽ ቀን አንድ ነገር ጠዋት ልክ ቁርስ ይዤ ላስመጣ ዛሬ አንድ ነገር ትዝ አለኝ አለች። ምንድን ነው አልኳት። ትዝ ይልሃል ከመጋባታችን በፊት ለ3 ቀን ጾም ጸሎት ይዘን በጣም የምንወዳት ወደ ጌታ እንደሄደች በቅርብ ነው የሰማነው ጻድቄ የምትባል አንዲት እህት እንደዚህ አገልጋዮችን በጣም የምትንከባከብ ናት። እሷ ቤት ለ3 ቀን እንጸልይ ነበር። 3ኛው ቀን ላይ ምን እንዳደረግ ትዝ ይልሃል አለች። ምንድን ነው ያደረኩት? 2 ነጭ ወረቀት ይዘህ መጣ። ከዛ በኋላ ግርጌው ላይ እዚህኛው ወረቀት ላይ አንቺ ፈርሚ፣ እኔ እዚህኛው ላይ ፈርማለሁ አልከኝ። ከዛ በኋላ ፈረምን ሁለታችንም። የዛን ቀን የጸለይነው እንደ ከነገ ወዲያ ነው ሰርጋችን እና የዛን ቀን የጸለይነው ጌታ ሆይ የፈለከውን ጻፍ እዚህ ላይ እኛ ተስማምተናል ብለን ፈረምለት እና ትዝ ይላል። በጣም አስታወስኩት ነገሩ። ስለዚህ አሁን እግዚአብሔር የሚጽፍ ይመስልሃል? እግዚአብሔር እዚህ ላይ አሁን የኛን ነገር ይሄን ሁሉ ፕሮሲጀር እያለፈን እስካሁን የመጣንበትን አስበው እና ያ በጣም እምነት ሆነኝ እና ለምን እግዚአብሔር በዚህ ቀን እንድናስታውሰው እንዳደረገ በጣም ዋው። ስለዚህ በቃ እግዚአብሔር የጻፈውን ነው የምንቀበለው ማለት ነው። ሐኪም የጻፈውን አይደለም። እሺ በዛ እምነት ገባን እና እንግዲህ ቪዲዮን እንደተመለከታችሁት ነበረ። እጅጉኑ የሚገርምና አስደናቂ የሆነ ምስክርነትን ከባለቤቷ ከጌታ ያውቃል የተመለከትን ሲሆን እጅጉኑ በጌታ ቤት ረጅም ጊዜ እንደማገልገላቸው በወንጌላውያን ቤቶችም ደግሞ
ማናችንም የማንረሳውን ታሪክ የሰሩ ጀግና የሆኑ የወንጌል አርበኛ እንደሆኑ ሁላችንም የምናውቀው ነው። በዚህም ሁኔታ ውስጥም ስታልፍ ይህንን ነገር አንዳችም ሰው ሳያውቀው ከቅርቧ ካሉ ሰዎች በስተቀር ማናቸውም ሳይሰሙ ዘማሪ ብሩክታዊት ለ4 ዓመታት ይህንን በሽታ ደብቃ ምንም አይነት ስሜት ሳታሰማ ስታገለግል እንደነበረ ብዙዎቻችሁ የምታውቁት ነው። እንግዲህ ነገሩ የማይቀር ሆኖ በሽታውም እጅጉኑ እየበረታባትና እሷንም እያደከማት በመጣ ጊዜ ሰርጀሪ ለማድረግ እንደተገደደች የሚታወቅ ነው። በዚህ ሰርጀሪ ውስጥም ደግሞ በእሷና በባለቤቷ ላይ የተፈጠረው እጅጉኑ የጭንቅ ጊዜ እንደነበረና እግዚአብሔር ግን በዚህ ሁሉ የእግዚአብሔር ጸጋ እንዳልተለያቸውና ለምስክርነት ይሆን ዘንድ ይህ ጊዜ እንደመጣባቸውን አስበው በእግዚአብሔር ላይ በመተማመን የወሰኑት ውሳኔ በምስክርነት ደረጃ ስንሰማው እጅጉኑ የሚደንቅና የሚያስደስት ነው። በህይወታችን እንግዲህ ሁላችንም የሚገጥመን በከባድ ጎዳና ውስጥ እግዚአብሔርን በመተማመንና የእግዚአብሔር ጸጋ እጅጉኑ ምን ያህል እንደሚሰራ በሰውኛ መወሰን የማንችላቸውን ነገር እግዚአብሔር ግን ጸጋውን አብዝቶልን መስራትና መሻገር እንደምንችል በእግዚአብሔር ላይ ያለን እምነትም ደግሞ እንደሚጨምር የሚያሳይ ነው። እንግዲህ የሚመጣውን ፈተና እግዚአብሔር መውጫ ሁልጊዜም እንዲያሳየን መለመንና በእግዚአብሔር ፊት መቅረብ በሁላችንም አይታጣ እንላለን። እንግዲህ የተወደዳችሁ የፋሪስ ሚዲያ ተከታታዮቻችን ለብሩክታዊትና ለባለቤቷ የተሰማችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንዲሁም ደግሞ ከዚህ በኋላ የሚመጡ ሐሳብና አስተያየቶች እንዲሁም ደግሞ ከነሱ የሚወጡ ማንኛውንም የሆኑ መረጃዎች ካሉ እኛ በፍጥነት ለናንተ የምናቀርብላችሁ ይሆናል። እየተከታተልንም ለናንተ እጅጉኑ በትጋት የምናቀርብላችሁ ይሆናል። ከዚህ በፊትም እንግዲህ ማቅረብ ያልቻለው በአንዳንድ ሁኔታዎች ስላልተመቻቹልን ቀደም ብለን ማቅረብ አልቻለም። እንግዲህ በፖስታችን ላይ ግን ጎፈንድሚ እንደተከፈተና መርዳት የምትችሉ ሰዎች በውጭ ሀገር እንዲሁም ደግሞ በተለያዩ አካባቢ ያላችሁ መርዳት የምትችሉ አቅም ያላችሁ በዚህ ወንጌል ላይ እጅጉኑ ለረጅም ዓመታት የቆዩ እህትና ወንድሞቻችን ከመሆናቸውን ባሻገር እንዲሁም ደግሞ አባትና እናት ናቸው ለወንጌላውያን ለብዙ እናቶች ለብዙ አባቶች የምናውቃቸው ናቸው። እንግዲህ እነዚህን ሰዎች መርዳት የምትችሉ ሰዎች በሙሉ እጃችሁን እንድትዘረጉ እንላለን። እኛም በፖስታችን ላይ በፊት ለፊቱ ገጻችን ታገኙታላችሁ። ያጋራንላችሁ የጎፈንድሚ ገጽ አለ። እዛ ላይ በመግባት የእርዳታ አቅማችሁን ማሳየት እንዲሁም እንደ ክርስቲያን ደግሞ ያላችሁን ሐሳብና አስተያየት እንዲሁም ደግሞ ለነሱ ያላችሁ ፍቅር እንዲሁም የምትወዷቸው ሰዎች በሚዲያቸው እየገባችሁ በርቱልን ደግፋችኋለሁ በሉልን እንላለን። እኛም እንደ ፋሪስ ሚዲያ እንግዲህ ይህ ሁኔታ እግዚአብሔር የሚያሳልፍበት መንገድ አለው። ቀዳዳውን እንግዲህ እግዚአብሔርን ለምኑ ማወቅ ነው። ማስተዋልና ጥበብን እጅጉኑ ከምን ጊዜውም በላይ ለጌታ ያውቃልና ለብሩክታዊት ያብዛላቸው ለማለት እንወዳለን። እኛ እንደምንወዳቸው እንዲሁም የወንጌል አርበኛ እንደመሆናቸው መጠን አክብሮታችን የበለጠ ላቅ ያለ እንደሆነ ልንገልጽ እንወዳለን። ውድ የፋሪስ ሚዲያ ተከታታዮቻችን እናንተም ለብሩክታዊትና እንዲሁም ደግሞ ለጌታ ያውቃል ያላችሁን ሐሳብና አስተያየት ያስቀምጡልን እንላለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር
ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።